እናንተ ኮሮና የሆናችሁ ሰዎች ማለት ነው። እንደ እኔ ምን አርጋችሁ ነው? ምን አርጋችሁ ነው? እሰይ እሰይ ያላችሁ። በነገራችን ላይ በሰው ሀዘን አትደሰቱ። እኔ ደግሞ ህይወቴ በሰው የሚቆም አይደለም። ህይወቴ በሰው አይቆምም። እኔ ገና ልጅ ነኝ። ብዙ ነገር ሰርቼ መለወጥ የምችል ልጅ ነኝ። እና ደግሞ ከረሳችሁ ላስታውሳችሁ፣ ዩቱብ መተዳደሪያ አይደለም ማለት ስላችሁ በዩቱብ አይደለም እኔ የምተዳደረው። ላስታውሳችሁ የመዳም ቅመም ነኝ። እሺ ማለት ብዙዎቻችሁ የሄርሜላ ደጋፊዎች ማታ እንደዚህ ቻናል ላይ ተዘግቷል ብዬ የሰራው ቪዲዮ ላይ እሰይ ስትሉኝ ነበር። እናንተ እንደዚህ ስላላችሁ ብቻ ወይም ደግሞ ቻናል ላይ ስለተዘጋ ብቻ ብዬ እኔ የዝሙት ደጋፊ የሚሆንበት ምክንያት ምንም ነገር የለም። ለምን ጥንክር ብሎ አይቀርም? ገባችሁ? ለምን ድርግም አይልም? ሁሉም ነገር ማለት ነው። ጤና አለኝ፣ የፈለኩትን ነገር ሰርቼ መኖር የምችል ልጅ ነኝና እናንተ ስለተዘጋ ቻናሉ በእናንተ ምክንያትም ይሁን በሌላ ምክንያትም ይሁን ይዘጋ ስለተዘጋ እኔ የዝሙት ደጋፊ የሚሆንበት ነገር የለም። አለቀ። እኔ ሩትዬን የምደግፋት ስለምሰራባት ብቻ አይደለም፣ ስለምሰራባት ብቻ ሳይሆን በጣም ስለምወዳት ስለማከብራት ከሷ ብዙ ነገር ስለተማርኩ ነው እንጂ የምደግፋት የምወዳት የምሰራባት ይሄ እንትን ለዩቲዩብ ለሰብስክራይብ ምናምን ብዬ አይደለም። ከመስራቴ በፊት ለስንት ዓመት አስተከታተላት ነበር፣ ሳያት ነበር። እኔ ዩቲዩብ በሩትዬ ራሱ መስራት የጀመርኩት ገና 1 ዓመት ራሱ አልሞላም። እና ሩትዬ ማቀት ከዛ በፊት ነው። እናንተ ግን አሁን እሰይ አንቺ አቃጣይ እንኳን ደግ አደረገሽ ምናምን ህይወቴን ያቆማችሁ ታስመሰላችሁት እኮ። እኔ ያለው ይኸው የትናንትናው ልጅ አለው ዛሬ ምሽ ላስታውሳችሁ ልንገራችሁ ብዬ ነው። እና ህይወቴን ያቆማችሁት ነው የመሰላችሁ ማለት ነው። ቻናሉ ስለተዘጋ ይዘጋ። እኔ ጤና አለኝ፣ ፈጣሪ የተመሰገነ ይሁን፣ መድኃኒዓለም ክብር ለሱ ይሁን። በጣም ደህና ነኝ፣ እግዚአብሔር ይመስገን። የሩትዬቶች ደግሞ እንደምንችል ደግሞ በደንብ እናሳያችኋለን። አሳይተናችንም እናውቃለን ከዚህ በፊት ብዙ ጊዜ ማለት ነው። እና የሩትዬቶች ምንም ማለት የምንገልጽበት ወይም ደግሞ እንደዚህ ነው ብዬ ብዙ ጊዜ አውራለሁ። የምንገልጽበት ቃል የለኝም። እናንተ ትለያላችሁ። እናንተ ያላችሁበት ቦታ በረካ በበረካ፣ እነዚህ ደግሞ ያሉበት ቦታ ሁሉም ነገር እሳት የሆነ በቃ ምንም ሰላም የሌለበት። ልጅቷ ሰላማዊ በሰላም ስትኖር የነበረችው ልጅ መታ ህይወቷን በጠበጠችው። እኛንም የእነሱ የቆሙበት ቦታ ሰላም የለም፣ በቃ ሰላም የለም። በነገራችን ላይ የአክስቴም ቻናሎች እንደዚሁ ነው የተዘጋው። 2 ቻናል ምናምን ማለት ነው። የሩትዬ የምትሰራበትና የአይሜ የምትሰራበት ቻናል ነበርና ተዘግቶበታል እሷም ማለት ነው። እና እንደዛም ሆኖ ምን ልላችሁ ፈልጌ ነው፣ እናንተ ያላችሁበት ሰላም የለም። በቃ የሆነ ምንድነው ኮሮናን ብላችሁ ምን ልበላችሁ። ግን እንደዛም ሆኖ በሰው ደስታ አትደሰቱ፣ በሰው ሀዘን አትደሰቱ። ጥሩ አይደለም። በዩቲዩብ የለሽም አውቃለሁ። ቢኖርሽ እንደዛ አትይም። ግን ቢኖርሽም ባይኖርሽም በሰው ደስታ በሰው ሀዘን የሚደሰት ሰው ጥሩ አይደለም። በሌላ መንገድ ዞሮብሽ ስለሚመጣ ማለት ነው። እና በሰው ሀዘን አትደሰጂ። እኔ ደግሞ ምንም ዛሬም ነገም በዚህ ብታርዱኝ የፈለገ ቻናል 10 ከፍቴ ቻናሉን ከፍቴ ሺውን ቻናል ብዘጉብኝ ወይም ደግሞ ቢዘጋብኝ እኔ መቼም የሄርሜላ ደጋፊ፣ የዝሙት ደጋፊ፣ የአብርሃም ደጋፊ አሁን አብርሃም ከሄርሜላ ጋር ያለውን አብርሃም መቼም አልደግፈውም። ይሄንን አስረግጬ ነው የምነግራችሁ ማለት ነው። ምክንያቱም እኔ ሩቲን የምወዳት ለሱ አይደለም እንድታውቁ ብዬ ነው በዛው አጋጣሚ። እና ሩትዬቶች ደግሞ በጣም አመሰግናለሁ። የኔ ወርቅና ውድ የሆናችሁ ቤተሰቦቼ፣ የኔ ጨረቃዎች፣ የኔ ፋሚሊዎች ማለት ነው። በጣም ነው የምወዳችሁ። ማታ ራሱ ስንት ሰብስክራይብ እንደተደረግኩ እኔ ነኝ የማውቀውና በጣም ነው የምወዳችሁ። እናንተ ትለያላችሁ የስኬት ፋሚሊ ማለት ነው። እና እናንተ ደግሞ ተቃጠሉ፣ ቅጥል ድብን እንበሉ። እኔ ምንም አልሆንም። እና ምን ልላችሁ ፈልጌ ነው፣ በነገራችን ላይ ሩትዬ ሪፖስት አድርጋለች። ሪፖስት ያደረገችው ደግሞ የጽጌ ቪዲዮ ላይ ነው። ጽጌ እኔ እናት ሁሉም ያልፋል። አዎ ልክ እንደ በመዝሙር የለቀቀችውና ሁሉም ያልፋል። አዎ ትላንትና ብዙ ነገር አሳልፈን ብዙ ነገር ሆነን እንችላለን። ሁላችንም በህይወታችን ውስጥ እዚህ ጋር መተን ስንስቅ ስንጫወት የሆነ በጣም ተደስተኛ ሆነን ምናምን ይመስላል ሰውና እኛ ያሳለፍነውን እኛና እኛ ብቻ ነው የምናውቀው እና ፈጣሪ ነው የሚያውቀውና ጽጌ አይዞሽ፣ ሁሉም አልፎ ዛሬ ደግሞ ለዚህ ደረጃ ደርሰሻል። ነገ ደግሞ የተሻለ ኖሮሽ እንደተመኘሽው አግብተሽ ልጅ ወልደሽ ቤተሰብ አግኝተሽ ያጣሽውን ቤተሰብ አግኝተሽ እንደምትመጪና እንደምታስደስቺን ተስፋ እናደርጋለን። እና እዚህኛው ቪዲዮ ላይ ደግሞ ልዕልቷ ንግስቷ ሩትዬ የኔ ልዕልት ሪፖስት አድርጋለችና እንደዛም ሆኖ የሩትዬቶች ሼር አድርጉልኝ፣ ላይክ አድርጉልኝ። ጠላት ይቃጠል፣ ድብን በሉ፣ እርር በሉ እናንተ የተቃጠላችሁ ሰዎች ማለት ነው። ምክንያቱም ህይወት አይቆምም። በአጭሩ ልንገራችሁ ብዬ ነው።